لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أما بعد عباد الله، يقول الله عز وجل في كتابه الكريم: تبارك الذي بيده الملك وهو على كل شيء قدير، الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. ويقول الله جل وعلا: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. ويقول النبي صلى الله عليه وسلم: كفى بالموت واعظا. الله تبارك وتعالى: تبارك الذي بيده الملك وهو على كل شيء قدير. يا موتنا حياة يفتروا هنا وجيتا يلاك هنا الذي خلق الموت والحياة ليبلوكم أيكم أحسن عملا. موتنا حياة يفتروا كان أنت وسط سراون ملكام سراون مياسمر سراون مياستكاكلوا مانو بلو الله لملكت موتنا حياة صفوالنا فتروال مالتنا. وعباد الله يانداندوا نفس እጂች ሐያት ላይ የተጻፈላትን ጊዜ ከጨረሰች በኋላ መጨረሻዋ ወደ አላሁ Subhanahu Wa Ta'ala ነው። ወደ ጌታዋ ትመለሳለች። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዷ ነፍስ ሞትን ቀማሽ ናት ይላል አላሁ Subhanahu Wa Ta'ala። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ ምንዳችሁንም አላህ ሙሉ አድርጎ የሚሰጣችሁ የቂያማ ዕለት ወደ አላህ ስትመለሱ ነው። ዒባደላህ ሞት ትልቅ የሆነ ምክር አለበት። ረሱል ሰለላሁ ዐለይሂ ወሰለም ከፋ ቢልመውት ዋዒዛ፣ በሞት ምክርነት በቃ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የሰው ልጅ ወደ አላሁ Subhanahu Wa Ta'ala በሚሄድበት ሰዓት ለሌሎቹ በሐያት ላሉት ትልቅ የሆነ ምክር ነው። እነሱም ወደዛ ወደ አላሁ Subhanahu Wa Ta'ala መሄዳቸውን ያረጋግጣሉ፣ ያስታውሳሉ። እያንዳንዷ ነፍስ እቺን ሐያት ትቋረጣለች፣ እቺን ሐያት ትሻገራለች ወደ ዘላለማዊ ሀገር ማለት ነው፣ ወደ ቀጣዩ ሀገር። ነገር ግን ይሄ ሞት ሲመጣ በምን አይነት ሁኔታ ነው ምንቀበለው? በምን አይነትስ ሁኔታ ነው ምን ሞተው? هل اعددنا للقاء الله عز وجل؟ አላህን ለመገናኘት ሞትን ለመገናኘት ስንቅን አዘጋጅተናል ወይ? መልካምን ስራ አዘጋጅተናል ወይ? ሞት ሲመጣብን እነዛ የጀነት መላእክቶች አበሳሪ ሆነው ነው ወደኛ የሚመጡት። አየቱሃ النفس الطيبة اخرجي الى رحمة من الله ورضوان፣ አንቺ መልካም የሆንሽው ነፍስ ወደ አላህ እዝነት ወደ አላህ ውዴታ ውጪ ነው የሚሏት? ወይስ እነዛ አስፈሪ የጀሃነም መላእክቶች መተው አንቺ መጥፎ የሆንሽው ነፍስ የአላህን ትእዛዝ ያላከበርሽው ነፍስ ሞትን የዘነጋሽው ነፍስ ወደ አላህ ቁጣ ወደ አላህ ቅጣት ውጪ ነው የሚሏት? ወይስ የትኛው ሁኔታ ላይ ነው ያለነው? አስፈሪ የሆነ ሁኔታ ላይ ነው። አስፈሪ የሆነ ሁኔታ ነው ሞት ማለት። ወጃአት ሰክረቱል መውት ቢልሐቅ ذلك ما كنت منه تحيد። የሞት ስካር በርግጥም በእውነት መጣ ይላል አላህ። አንተ መሸሸው የነበረው ሞት ነው ይሄ የመጣው። لقد كنت في غفلة من هذا فكشفنا عنك غطاءك فبصرك اليوم حديد። በጣም ዝንጉነት ላይ መዘናጋት ላይ ነበርክ፣ ሞትን ረስተህ ነበር። ያንን መዘናጋት ያንን ያታለለ የሸወደህ ነገር አነሳንልህ። ሞት መጥቶ ያስደነግጣል ማለት ነው ዒባደላህ። ስለዚህ ለሞታችን መዘጋጀት ይኖርብናል፣ መሰነቅ ይኖርብናል። እቺ ሐያት ምትቋረጥ የሆነች ሐያት ናት። ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ስለ ሞት ከተናገረ በኋላ አላህ እቺ የዱንያ ህይወት መታለያ አጭር ጊዜ ሐያት ናት ይላል አላሁ Subhanahu Wa Ta'ala። ከዛ በኋላ ዘላለማዊ የሆነ ህይወት አለ። ይሄ ጠባብ የሆነው ጉድጓድ የምታዩት ቀብር ከባዱ ሐያቱል በርዘኽ የቀብር ህይወት ይጠብቀናል ማለት ነው። ለዚህ ምን አዘጋጅተናል ዒባደላህ? ይሄው ዱንያ እንደምታዩት ጥለነው እንሄዳለን። ንብረትንም ቤተሰቦችንም ጥለን እንሄዳለን። ረሱል ሰለላሁ ዐለይሂ ወሰለም የትበዑል መይተ ተላት አህሉሁ ወማሉሁ ወዓመሉሁ ፈየርጅዑ اثنان ويبقى واحد። አንድ ሟችን ሶስት ነገሮች ይከተሉታል አሉ። ቤተሰቦቹ ገንዘቡ ይከተለዋል፣ ሀብት ንብረት ካለው ሀብቱም ይከተለዋል። ሁለቱ ይመለሳሉ ማለት ነው። ቤተሰብ ቀብሩ ይመለሳል፣ ንብረቱም ይመለሳል ሸኝቶት። ከሱ ጋር የሚቀረው ስራው ነው። እዚች ሐያት ዱንያ ላይ የሰራው የሆነው ስራ፣ የሰገደው ሰላት፣ የጾመው ጾም፣ የሰጠው ሰደቃ፣ መስጊድ ገብቶ አላህ ኢባዳ የሰራው ከሱ ጋር አብሮት ቀብር ይገባል። ነገር ግን ተዘናግቶ ከነበረ ከዚህ ሞት ለዚህ ቀን ተዘናግቶ ከነበር መልካምን ስራ ሳይሰራ ገፍላ ላይ ሆኖ አላህን እያመፀ
ሰላቱን ትቶ ከነበር እንደዛው ያ መጥፎ ስራው አብሮት ቀብር ይገባል ማለት ነው። ቀብርም ከገባ በኋላ ሱአል ጥያቄ አለ። ነኪርና ሙንከር መተው ይጠይቁታል። መን ረቡከ ወማ ዲኑከ ወመን ነቢዩክ፣ ጌታህ ማን ነው? ዲንህ ምንድነው? ሃይማኖትህ ምንድነው? ነብይህ ማን ነው ብሎ ይጠየቃል። አመል ሙእሚን አማኝና ሰጋጅ አላህን የፈራ ለሐያት ለዚች ሞት የተዘጋጀ ሰው አላህ ያጸነዋል ማለት ነው። ይመልሳል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين። ነገር ግን በዳዮች ከአላህ የራቁት ከሞት የተዘናጉት መመለስ አይችሉም። ዒባደላህ አስፈሪ አስደንጋጭ የሆነ ሁኔታ ነው ቀብር። ረሱል ሰለላሁ ዐለይሂ ወሰለም ማ ረአይቱ መንዘረን ኢላ ወልቀብሩ አፍዘዑ ሚንህ፣ ምንም ነገር የሚታይ አልተመለከትኩም የሚታይን ነገር እንደ ቀብር አስፈሪና አስደንጋጭ የሆነ። አልቀብሩ ኢማ ረውደቱን ሚን ሪያዲል ጀና ወኢማ ሑፍረቱን ሚን ሑፈሪ ናር። ቀብር ማለት ወይ ከጀነት ጨፌ አንዱ ጨፌ ነው ወይንም ደግሞ ከእሳት ጉድጓድ አንዱ ጉድጓድ ነው። የጀነት ጨፌ የሚሆነው ለአማኝ አላህን ለፈራው መልካምን ስራ ለሰራው ለሞት ለተዘጋጀው ነው ማለት ነው። ከእሳት ደግሞ ጉድጓድ አንዱ ጉድጓድ የሚሆነው አላህን ላመፀው ከአላህ የራቀ ሰላቱን ለማይሰግድ ከመስጊድ የራቀ የሆነ አካል ቀብሩ ከባድ ጨለማ እሳት ይሆንበታል። ስለዚህ ይሄንን ቀብር እናስታውስ፣ ሞታችንን እናስታውስ። ይሄ ትልቅ ለኛ ምክር ነው። ዒባደላህ ጓደኞቻችንን መሸኘታችን መቅበራችን ለኛ ትልቅ የሆነ ምክር ነው። ቤተሰቦቻችንን መሸኘት ዘመድ አዝማዶቻችንን መቅበር ለኛ ትልቅ የሆነ ምክር ነው። ነገም በተራችን እኛም እንሸኛለን፣ እኛም እንቀበራለን። ስለዚህ እናስታውስ ማለት ነው። ከገፍላ ከዝንጉነት ልንጠነቀቅ ይገባናል። እቺ የዱንያ ሀያት አታታልለን። አላህ ትንሽ ጊዜ መስጠቱ ለኛ አያታልለን። ወሊኩል ኡመቲን አጀል ፈኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ለሁሉም ጊዜ ቀነ ቀጠሮ አላቸው። ቀኑ ከመጣ ጊዜው ከደረሰ ወደፊትም ወደ ኋላም አይሉም። ስለዚህ የዛኔ ደግሞ መጸጸት አይጠቅመንምና ዛሬ ስራችንን እናስተካክል፣ ዛሬ ሞታችንን እናስታውስ። አላሁ ስብሓነሁ ወተዓላ ሐታ ኢዛ ጃአ አሐደሁሙል መውት ቃለ ረቢ እርጅዑን ለዓሊ አዕመሉ ሷሊሐን ፊማ ተረክት። አንደኛቸው ሞት ሲመጣበት ጌታዬ መልሱኝ ጊዜ ስጡኝ ይላል። ለዓሊ አዕመሉ ሷሊሐን መልካምን ስራ ልሰራ፣ ሰላትን ልሰግድ፣ መስጊድ ልገባ፣ ኸይርን ስራ ልሰራ ጌታዬ ጊዜ ስጡኝ ብሎ ይማጸናል፣ ይጠይቃል። አላህ ግን ከላ ከዚህ ንግግር ተቆጠብ ጊዜው አልቋል ይባላል። ስለዚህ ያ ቀን ከመምጣቱ በፊት ሞት ከመያዙ በፊት ወደ አላህ ተመለስ አዩሃል ዓብድ። ሰላትህን አጥብቀህ ስገድ፣ 5 ወቅት ሰላትህን። ከመስጊድ አትራቅ፣ ዲንህን ተማር፣ ወደ አላህ ተጠጋ። ከያዘ አላሁ ስብሓነሁ ወተዓላ ጭብጥ ውስጥ ከገባህ በኋላ ምንም አይነት እድል አይኖርህምና ወደ አላህ እንመለስ። ዱንያ አታታልለን፣ አትሸውደን። ዘውታሪ የሆነች ሐያት አይደለችም። ይኸው መጨረሻችን አፈር ነው። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። ከአፈር ነው የፈጠርናችሁ፣ ወደ እሷ እንመልሳችኋለን ይላል አላህ። ስለዚህ ወደ አላህ እንመለስ፣ እንመከር። በጓደኞቻችን ሞት፣ በቤተሰቦቻችን ሞት፣ በጓደኞቻችን ሞት ልንመከር ይገባናል። ዒባደላህ መለከል መውት ወደ ዳውድ አለይሂ ሰላቱ ወሰላም በድንገት መጥቶ አስደነገጠው። ዳውድ አለይሂ ሰላቱ ወሰላም ሳልዘጋጅ እኮ መጣህ ያ መለከል መውት አለ። መለከል መውትም አይነ ፉላኑን ጃሩክ፣ እገሌ ጎረቤትህ የት ነው ያለው ብሎ ጠየቀው። ቃለ ማት፣ ሞቷል እኮ። እገሌ ጓደኛህ የት ነው ያለው? እገሌ ዘመድህ የት ነው ያለው ብሎ ሲጠይቀው ሞቷል እኮ አለው። ታዲያ በእነሱ መመከሪያ አልነበረህም? እነሱ ሲሞቱ አንተም አጀልህ እንደሚመጣ አንተም ተረኛ እንደምትሆን አታውቅም ወይ ብሎ ምክርን ሰጠው ማለት ነው። ስለዚህ ለኛ ትልቅ የሆነ ምክር ነው። ሞት ማለት እድሜን ማይመርጥ የሆነ አጀል ነው ማለት ነው። በወጣትነትም እድሜ ላይ ያለ ሰው ይሞታል፣ በእርጅናም ላይ ያለ ይሞታል፣ በጉልምስናም ላይ ያለ ሰው ይሞታል ማለት ነው። ስለዚህ ትልቁ ነገር ለሞት መዘጋጀት፣ ትልቅ የሆነ ስንቅ ያስፈልገናል። ወላሂ ረጅም የሆነ ሐያት ነው፣ ረጅም የሆነ ጉዞ ነው። ከሞት በኋላ
ዘላለማዊ የሆነ ህይወት ነው ማለት ነው። ኢማ ፊል ጀና ወኢማ ፊናር ወይ ጀነት ላይ ወይ እሳት ላይ ነው። ስለዚህ ዒባደላህ ሁሌ ሞታችንን እናስታውስ። ሰላታችንን 5 ወቅት ሰላት ማንሰግድ ሰዎች አላህን እንፍራ። ተጠባብቀን መስጊድ በጀማዓ ሰላታችንን እንስገድ። ይህንን ሞት እያስታወስን ቀብርን እያስታወስን ማለት ነው። ዱንያም ላይ የሰው ሐቅን ምን በላ የሆንን ሰዎች አላህን እንፍራ። ሞት አለብን፣ ይሄ ጠባብ ጉድጓድ አለብንና ያንን እያስታወስን አላህን እንፍራ። ምናጭበረብር ሰዎች ለዱንያ ለሀብት ብለን የተለያዩ መጥፎ ስራዎችን ምንሰራ ሰዎች አላህን እንፍራ። ይህ ሞትና ይህ ጠባቡ ጉድጓድ ይጠብቀናል። ወደ አላህ መመለስ ይኖርብናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون። ወደ ጌታችሁ የምትመለሱበትን ቀን ተጠንቀቁት፣ ፍሩት፣ አስታውሱት ይላል አላህ። ከዛ እያንዳንዷ ነፍስ የሰራችውን እያንዳንዷ ነፍስ ያስቀደመችውን ዱንያ ላይ ይሰጣታል አላህ፣ ቀብሯ ላይ ይሰጣታል ማለት ነው። አሟልቶ አላሁ ሱብሓነሁ ወተዓላ ምንም ሳይበድላት ሳይጨምር ሳይቀንስ የሰራችውን ይመነዳታልና። ስለዚህ ዒባደላህ ትልቅ የሆነ ምክር ነው ለኛ። ለሟቹም ዱዓ እናርግለት። ረሱል ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ፈኢነሁ الآن يسأل። ለወንድማችሁ እስትግፋር ጠይቁለት፣ እሱ አሁን ይጠየቃል ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ከመበተናችን በፊት ለወንድማችንም እስትግፋር መጠየቅ አለብን። ቤተሰቦቹም ሐቅ ያለበት ሰው ካለ መጠየቅ ይችላል። አፉም ደግሞ ብትሉት የተሻለ ነው። አላህ ወኢን ተዕፉ ወተስፈሑ ወተግፊሩ ፈኢነላህ ገፉሩር ረሒም ብሏል። እዳ ያለበት ሰው ወይም ደግሞ ክብሩን የነካበት የተናገረው የሆነ ሰው ካለ አፉ ይበለው፣ እሱ ከስራው ጋር ተገናኝቷልና አላህም እንዲምርለት ቀብሩን የጀነት ጨፊ እንዲያደርግለት ዱዓ አድርጉለት። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።